ለዘመናት ምድር በአየር ንብረት ቀውስ ትንፋሽ ስታጣ የተፈጥሮ ጩኸትን ከልቡ የሰማና ምላሽ የሰጠ አልነበረም። ዓለም ለዚህ መሬት ለምታሰማው የህመም ድምጽ ተግባራዊ ምላሽ መስጠት አለመቻሉ ዛሬ መሬት በበረሃማነትና በድርቅ አለንጋ እንድትገረፍ አድርጓታል። የቀውስ ከመቼውም ጊዜ በላይ በ35 እጥፍ መፍጠኑ ይህ አደጋ የሩቅ ምስል ወይም የነገ ስጋት ሆኖ መቀጠሉን አፍጥጦ የመጣ ችግር መሆኑን የሚያሳይ ነው። ከ2 ቢሊዮን በላይ የዓለም ህዝብ በቀጥታ የቀውሱ ሰለባ የሚሆንበትን ይህን ችግር የተባበሩት መንግስታት በተራቆተ መሬት ሳቢያ ከዓመታት በኋላ የዓለም የምግብ ምርት በከፍተኛ ሁኔታ ሊያሽቆለቁል እንደሚችል ያስጠነቅቃል። Rangelands are vast open spaces found in every climate on every continent. የሳር ምድርና የግጦሽ ስነ ምህዳሮች ከግማሽ በላይ የሚሆነውን የምድራችንን ገጽታ ይሸፍናሉ። እነዚህ እምቅ ስፍራዎች ከ2 ቢሊዮን በላይ ለሚሆኑ የዓለማችን ህዝቦች የምግብ የጨርቃ ጨርቅና የመተዳደሪያ ዋስትና ናቸው። የዱር እንስሳት መኖሪያና ወሳኝ የካርቦን ክምችት በመሆንም ህይወትን ይደግፋሉ። ይሁን እንጂ በአሁኑ ወቅት ከነዚህ የተፈጥሮ ሀብቶች ውስጥ እስከ 50 በመቶ የሚሆኑት ተጎድተዋል አሊያም የመውደም አደጋ ተደቅኖባቸዋል። ነገር ግን ሀገራት ይህን ስጋት ለመፍታት የቀየሷቸው መንገዶች ከስብሰባ መድረክ ሊሻገሩ አልቻሉም። እዚህ ጋር ነው የምድርን ህመም ዛሬ አረንጓዴ ፈውስ መስጠት እንደሚያስፈልግ ኢትዮጵያ ተረድታ አሻራዋን ከመሬት ጋር ያነካካቸው። ይህንን ዓለም አቀፋዊ የጋራ ስጋት ለመመከት ግንባር ቀደም ሆኖ በመነሳት ዓለምን ያስደነቀና እንዴት ይሆናል ያስባለ ቢሆንም ኢትዮጵያ ግን አድርጋ ማሳየት ችላለች። ኢትዮጵያ ስለ አየር ንብረት ለውጥ በዓለም አቀፍ መድረኮች ላይ ብቻ በቃላት መሞገቷን አልመረጠችም። ይልቁንም በተግባር የሚታይ የምድርን መልሶ የማልበስ ታላቅ ሀገራዊ ተአምር የሰራች የልምላሜ ተምሳሌት ሆናለች። ክላይሜት ቼንጅ በሰሚት አይቀየርም፣ በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው። ባለፉት 7 ዓመታት በተደረገ የተቀናጀ የህዝብና የመንግስት ታላቅ ሀገራዊ የአረንጓዴ ንቅናቄ የህዝብ የህብረት ኃይል የተገለጠበትና ከ48 ቢሊዮን በላይ ችግኞች በኢትዮጵያ ምድር ላይ ህይወት የዘሩበት ነው። ይህ ቁጥር ተራ ስታቲክስ አይደለም። ይልቁንም የአፈር መሸርሸርን በአስተማማኝ ሁኔታ የሚገታ የከርሰ ምድርን ውሃ የሚያበለጽግ የአየር ንብረትን የሚያቀዘቅዝና የጠፋውን ብዝሃ ህይወት በከፍተኛ ሁኔታ የሚመልስ ህይወት ያለው የተፈጥሮ ጋሻም ጭምር ነው። ለዚህ ነው ኢትዮጵያ በ8ኛው የአረንጓዴ አሻራ መርሃ ግብር ወገቧን ይበልጥ ጠበቅ አድርጋ ለዘላቂው የአረንጓዴ ልማት ተስፋን ለመትከል የተነሳችው። ብሩህ ነገ ዛሬ የሚሳልበት የሚጻፍበት ልጆቻችን ይህንን ባህል ይህንን ልምምድ ይዘው ያደጉ እንደሆነ የበለጸገ አረንጓዴ የለበሰ ከጓሮ ከማሳው የሚበላ የሚሸጥ የሚሸመትበት ሀገር ስለሚረከቡ እንደኛ በደህንነት በችግር በእርዳታ የሚታወቁ ሳይሆኑ በልተው ጠግበው ማገዝ የሚችሉ እንደሚሆን ምንም ጥርጥር የለውም። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጂነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔናና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። ይህ የአረንጓዴ አሻራ መርሃ ግብር በተለይ በቆላማ አካባቢዎች ላይ የሚደቀነውን የድርቅ አደጋ አስቀድሞ የሚመክትና የምግብ ዋስትና የሚያረጋግጥ የጽናት ምሰሶም ጭምር ነው። መሬትን መንከባከብ ለነገ የማይባል የህልውና ጉዳይ መሆኑን ኢትዮጵያ ቀድማ በመረዳት ለዓለም ተምሳሌት የሚሆን ስራ አሳይታለች። ዛሬ በሚፈሰው ላብና ጥረት የሚተከለው እያንዳንዱ ችግኝ የነገው ትውልድ በነፃነት የሚተነፍሰው ንጹህ አየርና የሚኖርባት አስተማማኝ ሀገር መሰረት በመሆኑ አረንጓዴ አሻራችንን በማሳረፍ ምድርን መታደግ የኢትዮጵያ ተግባራዊ ምላሽ መገለጫ ነው። ይህ ስራ የአፈር መሸርሸርን ከመግታት የከርሰ ምድር ውሃን ከማበልጸግና የአየር ንብረትን ከመዋጋት የተሻገረ ነው። በዚህ ስራ ኢትዮጵያ ለነገው ትውልድ የምትተነፍሰውን ንጹህ አየር ዛሬ ላይ እየተከለች ትገኛለች።